ሪት ሜርሲ እንግዲህ ያዘጋጀችው ወጥመድ ዛሬ ላይ ለጄሪ ተርፏታል ማለት ነው። ጄሪ እንግዲህ ባላሰበችው መንገድ የማትጠብቀው ነገር ትጠጣለች እና ደግሞ በዚህ ጊዜ በፍጥነት ነበረ የልጇ ነገር የተቋጨው። ግን ደግሞ ውሃውን ስትጠጣው ቆማ እያየቻት ነበረ። ደንግጣለች ሜርሲ ቢሆንም ግን ደግሞ የምትፈልገው ነገር አድርጋለች። ሜርሲ አሁን ላይ ከደረጁ ቆማ ስታያትም ነበረ የምታደርገውን ነገር። ሜርሲ የሚደረገው የሚካሄደውንም ስትጠባበቅ በነበረ ሰዓት ግን ደግሞ እያየቻትና ምንድን ነው የምታደርገው ምን ሆና ነው ብላ የምታስበው የነበረችው ከላይ ስትወርድ ነበረ። ቤሊንም ምንድን ነው የተፈጠረው ነገሩ ብላ በጭንቀት ስታያትም ነበረ። ያየችውም ነገር ግን ከባድ ነገር ነበረ። እንግዲህ አሁን ላይ ከባዱ ነገር የጄሪ ልጅ ወርደዋል ማለት ነው በሕክምና እንግዲህ ሲታወቅ እንደዚህ አይነት ነገር ተፈጥሯል። ቤሊን በጣም ደንግጣና ምንድን ነው የምታየው ምን እያደረገች ነው ብላ አስባ ነበረ። በመሀል የተፈጠረው በጣም ከባዱ ነገር እንግዲህ አቶ አመን ከውጭ ሲመጣ ጄሪ ተዘርራ ደም በደንብ ሆና ነበረ። አቶ አመንም እንግዲህ ከደረሰበት አቶ አመንም ይሄ ነገር ካየ በኋላ በጣም ደንግጦና ምንድን ነው እየተፈጠረ ያለው ምንድን ነው የሆነችው ብሎ በፍጥነት ነበረ ወደ ሕክምና ይዟት የሄደው። ወደ ሕክምና ሲሄድ እንግዲህ እሷም ሕክምናውም ላይ እየተጠባበቃት ባለ ሰዓት የተፈጠረው ከባድ የሆነ መርዶ ነበረ። መርዶውንም እንግዲህ አቶ አመን የጠበቀው አልነበረም። ምንድነው የሆነችው ብሎ ነበር። ሜርሲ ከኋላ ሆና እንግዲህ ምንም ነገር ያደረገች አትመስልም ነበረ። እሷ ባመጣችው ጣጣ እንግዲህ ስትሯሯጥም ነበረ። በመጨረሻ አቶ አመን ደንግጧል። ልጄ ምን ሆኖ ነው ብሏል። ወይዘሪት ቤሊን እንግዲህ የዋህነቷ አሁንም ጄሪን በጎን እየረዳቻትና አመንም እያፈቀረች እሷ ግን ወደ ኋላ ሁሉንም ትታ ለጄሪ ተጨንቃ ነበረ። አቶ አመን ግን ይሄ ነገር በሚጠባበቅ ሰዓት ዶክተሩም የነገሩት ከባድ የሆነ መርዶ ነበረ። አቶ አመን ከዶክተሩ መስማት የፈለገው ነገር አልነበረም የተነገረው። ወይዘሪት ሜርሲ ማስመሰሏንም ቀጥላ ነበር። እንግዲህ ወይዘሪት ሜርሲ ምንም እንኳን ባደረገችው ነገር ያለ ጸጸት እንግዲህ ምንም መጥፎ ነገር እንዳላደረገች አቶ አመንም ፊት ስታስመስል ነበረ። አቶ አመን እንግዲህ ወይዘሪት ጄሪንም ሲጠባበቃት እስክትነቃ ሲጠባበቃት ነበረ። ከዚህ መሀል ግን ጄሪን ከባድ ጉዳት ደርሶባት ነበርና እና እስክትነቃ ድረስ ቁጭ ብሎ በሀሳብ ተውጦ ነበረ እየጠበቃት። እንደ ሀሳቡም እንግዲህ እሷ አሁን ላይ ልጁን ግን እንደጠበቀው ጄሪ በጣም ከባድ የሆነ ህመም ውስጥ ነበረ የቆየችው። ጄሪ በጣም ከባድ የሆነ ነገር ተፈጥሮባት ነበረ። በዚህ መሀል ግን አቶ አመን በዚህ ሁሉ ጭንቀቷ ውስጥ አብሯት ነበረ። ግን ደግሞ እያሰበ የነበረው ስለ ወይዘሪት ቤሊን ነበረ። ይበልጥ ደግሞ ወይዘሪት ቤሊን ተጨንቃ ስለ ጄሪ አቶ አመን ግን እስክትነቃ ድረስ አጠገቧም ሆኖ ሀሳቡ ግን ሌላ ቦታ ነበረ። እንግዲህ ጄሪ እስክትነቃ ድረስ ውጭ ላይ ቁጭ ሲጠባበቅ ነበረ። ጄሪ ግን አልነቃችም ነበረ። ግን ደግሞ ዶክተሯም ወደሱ ስታመራ ነበረ። አቶ አመንም እሷንም በሚጠብቃት ሰዓት እንግዲህ የተፈጠረው ነገር አቶ አመን ይቅርታ አድርግልኝ እያለች እውነቱንም ታስረዳዋለች። እባክሽ ጥሩ ዜና ንገሪኝ እያላትም ነበረ። ዶክተሯን በጣም አዝናለው፣ እሷን ግን አትርፈናታል። ልጇን ማትረፍ የሚለው ቃል ሳትጨርሰው ነበረ አቶ አመን በጣም ደንግጦ እንግዲህ እንዳትጨርሺው ብሏት እንዳታወራ የነገር በጣም ልቡ ተሰብሮ እንግዲህ ከጥቂት ቀናት በፊት እናቱን አጥቶ አሁን ደግሞ ልጅ ይኖረኛል ብሎ ተስፋ ያደረገው አቶ አመን ልጁንም እንደ አጣ ሲሰማ በጣም ደንግጦና በጣም አዝኖ ነበር። እንግዲህ አሁን ላይ የወይዘሪት ጄሪ ሁኔታ የበለጠ አሳማሚ እንደሚሆን ነበረ ያሰበው እና ደግሞ ልጁን በማጣቱ በጣም ሀዘን ውስጥ ነበረ። ግን ደግሞ የበለጠ ደግሞ ለጄሪ እንደሚያስፈልጋትና ጄሪ ደግሞ አጠገቧ ሰው እንደሚያስፈልጋት ከእሷ ጎን መሆን እንዳለበት አስቦ አቶ አመን ልክ እናቱ ያጣበትን ጊዜ እያሰበና እናቱንም በዚህ ሰዓት ያጣበትንም ህመም እዛውም ተመሳሳይ ህመም ውስጥ ነበረ። አቶ አመን እንግዲህ ወይዘሪት ጄሪ አጠገብ ግዴታ መገኘት
ወይዘሮ ሞርዚና እንግዲህ ከባድ አሁንም ህመሟ ውስጥ ነው ያለችው። አሁንም መጋጌጧ ውስጥ ነበረች። እንግዲህ ወይዘሮ ሞርዚና አሁንም ተዘግቶባት ያለችው እንደሁንም እንደ እብደቷ ነው። ወይዘሪት ሜርሲ እንግዲህ ላደረገችው ነገር እንዳይታወቅባት የወንድሜ ልጅ እንዳያገኘው አሁንም ወይዘሪት ሜርሲ እጇ ላይ ያለውንም መረጃ ለመደባበቅ ስትሞክር ነበረ። እሷን እየጠጣችበትንም ብርጭቆ አንስታ መደበቅ እንዳለባትና አለበለዚያ ወንድሜ ልጅ ካገኘው ያልቅልኛል ብላ ነበረ ሜርሲ በጭንቀት ስታብድ የነበረችው። ሜርሲ ይሄንን ነገር በኋላ ላይ ከባድ የሆነ ነገር እንደሚፈጠርባትና አቶ አመን አለበለዚያ ልክ እንደ ጄሪ ልጅ ነው ከደረጃ ወርዶ የሚያፈርጠኝ ያለች እንግዲህ እሷ ባደረገችው ነገር አቶ አመን እንደማይታገሳት አውቃ ነበረ። በመጨረሻም እንግዲህ አቶ አመን አሁን ላይ ከጄሪ ጎን ጄሪ እስክትነቃ ድረስ ሲጠባበቃት ነበረ። ጄሪን እስክትነቃ ከህመሟ ጎን ቆሞ እስክትነቃ በጣም ሲጠብቃት ነበረ። ጄሪ ግን ከነቃች በኋላ ስለ ልጇ ነበረ የጠየቀችው። ልጄ ልጄ እያለች ነበርና በዚህ ሰዓት ግን አቶ አመን አንቺ ብቻ ደህና ሁኚ፣ ስለ ሁሉም ነገር አታስቢ፣ አትጨነቂና ሁሉም ነገር ይስተካከላል፣ ልጅሽን አታስቢ ይላታል። አቶ አመን ከጎኗ ሁሉም ነገር ቀስ በቀስ መሆኑ አይቀርምና አንቺ ነሽ ዋናው ነገር፣ ጤናሽን ይኑር እያላትም ነበረ። በጣም እሷ አዝናና እኔ ልጄ እኮ ነበረ አይኔ ልጄ ነበረ እያለች በጣም እንዳዘነች ነበር። አቶ አመን የሚሆነውንም አጥተዋል። በጣም ግራ ተጋብተዋል። በዛ ስሜት ውስጥ ሆኖ በጣም አዝኖ ነበረ። የኔ እንደዚህ መሆን የበለጠ ጄሪን የሚጎዳታል ብሎ ነበረ ከጎኗም የሆነው። ወይዘሪት ጄሪ እንግዲህ በጣም እያለቀሰችና ምንድነው መሆነው ካሁን በኋላ እኮ ልጄ ሄደዋልና ካሁን በኋላ ማንም የለኝም ከልጄ ሌላ እያለች በጣም ስታለቅስ ነበረ። በዚህ ሰዓት በጣም እሱም ስሜቱ ተነክቶ ነበረ። የጄሪ ማልቀስ የእሱ ህመም ተሰምቶትና በጣም ሲያለቅስም ነበረ። በመጨረሻም ከባድ የሆነ ህመም ውስጥ እንደገባ ነበር። እንግዲህ ወይዘሪት ጄሪ እንደታመመችና አቶ አመን እና ደግሞ አመን እባክህን አትተወኝና እባክህን ህመሜንም እንድታገ ማለት ህመሜንም ከታመምኩኝም ህመም እንድድን እርዳኝ ስትለውም ነበረ። አቶ አመን እስከ መጨረሻም ከጎኗ እንደሚሆን ነበረ እየተናገረው። በዚህ ሰዓት ግን አቶ አመን የበለጠ ልቡ ተሰብሮ እና ደግሞ ከጭንቀትም የምታድነው አንድ ሰው እንደነበረ ነበር የተረዳው። ከዚህ ሁሉ ጭንቀት የምታድነው ወይዘሪት ቤሊን ነበረች። ወይዘሪት ቤሊን ሜርሲ በጣም ደንግጣለች። እንግዲህ ብርጭቆንም ለመደበቅ ያላደረገችው ነገር አልነበረም። ከዚህ ብርጭቆ ጀርባ የሚደርስብኝንም ከባድ የሆነ ፈተና ነውና ግዴታ መቋቋም አለብኝ፣ በፍጥነት ይሄ ነገር ማስወገድ አለብኝ ብላ ስትሯሯጥ ነበረ። እንግዲህ ብርጭቆውንም በየቦታውንም ለመደበቅ በምትሞክር ሰዓት የትኛውም ቦታ ላይ ይደብቀዋል ይሄ ብርጭቆ፣ የትኛውንም ቦታ ላይ ይሄ ብርጭቆ ወዴት ይወስደዋል ብላ እንግዲህ በጣም ስትጨናነቅም ነበረ። በመጨረሻም ብርጭቆውንም በየአትክልት ቦታ ላይ ስታደርግ ነበረ። በየአትክልት ቦታውንም ስትወረውር በዛውም ስትደባብቀው ነበረ። ግን ደግሞ ብርጭቆውንም የትም ቦታ ላይ ማንም ነገር ሊደብቀው አይችልም ብላ በፍራቻ እንግዲህ የበለጠ ከደበቀችበት አውጥታ መልሳ አሁንም መላልሳ ወደ ሌላ ታደርገዋለች። እንግዲህ ሜርሲ የበለጠ ጭንቀት ውስጥ ገብታለች። ወይዘሪት ቤሊን አሁን ላይ የበለጠ አቶ አመን ለጄሪ እንደሚያስፈልጋት ከሷ እንዳይቀርብ ነበር የተናገረችው። እና ደግሞ ጄሪ ክፍል ቤሊን ሄዳ በነበረ ሰዓት ከባድ ስሜት ተሰምቷታል። አቶ አመን ጄሪንም ሲንከባከባት ስታይ ቀንታም እና ደግሞ ለጄሪም አስባ ነበረ። በዚህ መሀል ግን ከባዱ የሆነ ነገር ተፈጥሯል። ወይዘሪት ቤሊን እንግዲህ ቅናት ውስጥ ገብታ ነበረ። ግን ደግሞ አቶ አመን ተከትሏት ሄዷል። እና ደግሞ ሙስጠፋ ነገሩም ሰምቶ ወደ ቤት መጥቶ ነበረ። ወደዚህ ሲመጣ ግን የጄሪ ልጅ ወርዷል ብላ ትናገራለች ሜርሲ በተናገረችው። እና ደግሞ በጣም ደንግጦ ነበረ። እና ወይዘሪት ሜርሲ ሁሉንም ነገር ትጠቀምበታለች። ወደ ጄሪ ክፍል ገብታ ነበረ። አቶ አመንም የሚይዝበት አንደኛውንም ነገር አለቀብኝ እና ደግሞ አቶ አመንም ከጄ ወጣኮ እያለች ስትናገር ነበረ።
እና ከዚህ በኋላም እኮ ምንም ነገር ማድረግ እንችላለን፣ ፈጥነሽ ንቂ፣ ፈጥነሽ ጠንካራ መሆን አለብሽ ብላለች ወይዘሪት ሜርሲ። አቶ አመንም እጇንም ይዟት ነበረ ለጄሪ ካሁን በኋላ እኔ አብሬሽ ነኝ፣ ከየትኛውም ህመምሽ ጀርባ እኔ ያለሁኝ፣ ሁሉንም ነገር ታገሳለሁ ብሏል። ሙስጠፋ ወደ ጄሪ ክፍል ሄዶ ነበረ። ጄሪንም በጣም እንዳዘነ ሲናገር ነበረ እና ደግሞ ሁሉንም ነገር አንተ እኔን ተወኝና ከዚህ ሂድ እያለችም ስትነግረው ነበረ። ግን ደግሞ እንደማይሰማትና ወዴትም እንደማይሄድ ነበረ የተናገረው። እና ደግሞ በሁሉም ነገር ላይ ከኔ ጋር ሁኚ እና ላደረግሽውም ነገር እረሳልሻለሁ የሚል ነገር ነበረ የተናገረው። እና ሁሉንም ነገር ቀስ በቀስ በቀጣይ የሚፈጠረውን ታያለች ሲላት፣ እንግዲህ ጄሪ አንድ ነገር ጠርጥራለች። ምናልባት ልጁ እንዲወርድ ያደረገው ሙስጠፋ ሊሆን ይችላል ብላ ጥርጣሬ ይዛ እንግዲህ ወደ ሜርሲ ትሄዳለች። ከሜርሲ ጋርም ታወራለች። ያደረገው ሙስጠፋ ነው ብላ ሁሉንም ሚስጥሯ ትነግራታለች። ወይዘሮ ሜርሲ እንግዲህ ሁሉንም እውነት በእኔ ይመጣል ብላ ስትፈራ በነበረ ሰዓት ይሄ ነገር ደግሞ ከሙስጠፋ ጋር ስታያይዘው ጄሪ ሜርሲ ትረጋጋለች። ሜርሲ ሁሉንም ነገር ወደ እሷ እንደማያመራና መረጃውንም ለመደበቅ ስትሞ